ጤና ይስጥልኝ ተመልካቾቻችን። አሜሪካም ኢትዮጵያን በተመለከተ ከኤርትራ ጋር ምንም አይነት የድብቅ ስምምነት አልፈጸመችም አሉ የዋሽንግተን ከፍተኛ አማካሪ። ፕሬዝዳንት ትራምፕን ለመግደል ወደ ግል መዝናኛቸው በድብቅ የገባ ታጣቂ መያዙ ተነገረ። ትራምፕ የሆርሙዝ መተላለፊያ ዛሬ ካልተከፈተ ኢራንን ለማውደም ዝተዋል። በኢራን ጦርነት በዋና ከተማ ቴሄራን ብቻ ከ50 ሺህ በላይ ቤቶች መውደማቸውን የሀገሪቱ ባለሥልጣናት ገለጹ። የኢኮኖሚው ጉዳት 100 ቢሊዮኖች ደርሷል። በዩክሬን ዋና ከተማ ኪየቭ ታይቶ ያልታወቀ ጥቃት መፈጸሙ ተነገረ። ከተማው ያለማቋረጥ በሚሳኤል ሲታረስ አድሯል። ሌሎችም መረጃዎች አሉን። በላይ በቀለ ነኝ። አብራችሁን እንድትቆዩ ጋብዛለሁ። አሜሪካም ከኤርትራ ጋር ምንም አይነት የድብቅ ስምምነት አልደረስኩም አለች። የፕሬዝዳንት ትራምፕ የአፍሪካ ጉዳዮች ከፍተኛ አማካሪ ማሳድ ብሎስ አሜሪካም ስለ አንድ የአፍሪካ ቀንድ ሀገር ከኤርትራ ጋር የድብቅ ሴራ እየፈጸመች ነው መባሉን ውድቅ አድርገዋል። የአፍሪካን ቀንድ በተመለከተ የአሜሪካ ዓላማ በቀጠናው ዘላቂ ሰላም እንዲሰፍን ብቻ ነው ብለዋል ከፍተኛ አማካሪው በኤክስ ገጻቸው ባሰፈሩት ጽሑፍ። ለዚህ ደግሞ ከቀጠናው ሀገሮች ጋር ከግብፅ ከኢትዮጵያና ከኤርትራ ጋር የዲፕሎማሲ ግንኙነት እንደሚቀጥል ገልጸዋል። ማሳድ ከ2 ሳምንት በፊት ካይሮ ውስጥ ከግብፅ ከኤርትራና ሶማሊያ ውጭ ጉዳይ ሚኒስትሮች ጋር የዝግ ስብሰባ ማድረጋቸው የሚታወስ ሲሆን ኋላ ላይ ውይይታቸው ጸረ ኢትዮጵያ ዓላማ እንዳልነበረው አመልክተዋል። አሁንም ከኤርትራ ጋር ከአፍሪካ ቀንድ ሀገሮች አንዱን በተመለከተ የድብቅ ስምምነት አልደረስንም ማለታቸው ኢትዮጵያን እንደሚሆን የፖለቲካ ተንታኞች ይገልጻሉ። ሩሲያ በዩክሬን ዋና ከተማ በፈጸመችው ጥቃት 17 ሰዎች ተገደሉ። ሩሲያ በዩክሬን ላይ በባሊስቲክ ሚሳይሎችና በድሮኖች ጥቃት የፈጸመች ሲሆን በዚህም 17 ሰዎች ሲገደሉ ቢያንስ ከ20 በላይ ቆስለዋል። ይሄ ጥቃት በዚህ ዓመት በኪየቭ ከተፈጸሙትና እጅግ ገዳይ ከሆኑ ጥቃቶች አንዱ እንደሆነ ተገልጧል። እኩለ ሌሊት የጀመረውን የጥቃት ማዕበል ተከትሎ የኪየቭ ወታደራዊ አስተዳደር ኃላፊ ጠላት አሁንም በድጋሜ በኪየቭ ከፍተኛ ጥቃት እያደረሰ ነው ብለዋል። ማዕበል መሰል የባሊስቲክ ሚሳኤል ጥቃቶች በከተማውና በዙሪያው በሚገኙ አካባቢዎች ሲፈጸሙ የአየር ጥቃት ማስጠንቀቂያ ደውሎች ሲሰሙ አድረዋል። የመኖሪያ ቤቶችና የቁሳቁስ ማከማቻ መጋዘኖችም ወድመዋል። የሩሲያ የመከላከያ ሚኒስቴር በኪየቭና በአካባቢው የሎጂስቲክስ ማዕከላትና የቁሳቁስ ማቅረቢያ ቦታዎች ላይ ጥቃት መፈጸሙን ገልጧል። በተጨማሪም በጥቁር ባህር አቅራቢያ በሚገኘው የኦዴሳ ወደብ የጦር መሳሪያዎችንና ወታደራዊ ቁሳቁሶችን ሲያጓጉዙ የነበሩ 3 የጭነት መርከቦች መምታቱን አስታውቋል። የኪየቭ ከንቲባ ሺታሊ ክሊችኮ ከጥቃቱ በኋላ በህንፃዎች ፍርስራሽ ስር ሰዎች ተቀብረው ሊሆኑ ይችላሉ የሚል ስጋት እንዳላቸው ገልጸዋል። የኪየቭ ወታደራዊ አስተዳደር ጠላት አሁንም በድጋሜ ሆን ብሎ በሲቪሎችና በሲቪል መሠረተ ልማቶች ላይ ጥቃት እያደረሰ ነው ብሏል። ሩሲያ በቅርብ ሳምንታት በኪየቭ ላይ የምታደርሰውን ድብደባ ያጠናከረች ሲሆን ዩክሬንን በበኩሏ በሩሲያ የኤሌክትሪክ ማመንጫዎችን ጨምሮ በሲቪል መሠረተ ልማቶች ላይ የምታደርሰውን ጥቃት አጠናክራለች። ዩክሬን ዋይልድ ቤሪስ በተሰኘው የሩሲያ ግዙፍ ኩባንያ መጋዘኖች ላይ ተደጋጋሚ ጥቃት ፈጽማለች። ትላንት ጠዋት ሞስኮ በሚገኝ መጋዘን ላይ በተፈጸመው ጥቃት 5 ሰዎች ሲገደሉ 10 ሰዎች መቁሰላቸው ይታወቃል። ከዚያ አንድ ቀን ቀደም ብሎ በደቡባዊ የሩሲያ የባህር ዳርቻ በተፈጸመ የድሮን ጥቃት 7 ሰዎች መገደላቸውንና 58 ሰዎች መጎዳታቸውን የሩሲያ ባለሥልጣናት ገልጸዋል። በሌላ በኩል ዩክሬን በኬርሰን አንድ ሰው በድሮን ሲታደን የሚያሳይ ቪዲዮ ይፋ ከሆነ በኋላ ቁጣዋን የገለጸች ሲሆን ድርጊቱ ሆን ተብሎ በሰላማዊ ሰዎች ላይ የተፈጸመ ማሰቃየት ነው ስትል አውግዛለች። ዩክሬን ከሩሲያ የሚቃጣባትን የባሊስቲክ ሚሳኤል ጥቃቶች ለመከላከል አሜሪካ ሰራሽ የሆኑ ተጨማሪ የፓትሪየት ሚሳኤል መከላከያዎችን እንዲያቀርቡላት አጋሮቿን ጠይቃለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አሜሪካም ከኢራን ጋር ንግግር እያደረገች መሆኑንና የሆርሙዝ መተላለፊያ እንደሚከፈት ገለጹ። ፕሬዝዳንቱ አክለውም በሁለቱ ሀገሮች መካከል የሚደረገው ድርድር ካልተሳካ
ኢራን ከባድ ወታደራዊ ጥቃት ይደርስባታል ሲሉ አስጠንቅቀዋል። አሜሪካም ከሁለተኛው የዓለም ጦርነት ወዲህ እጅግ ግዙፍ የሆነ ጥቃት ለማድረስ ተዘጋጅታ እንደነበር የጠቆሙት ትራምፕ የኢራን ባለሥልጣናት በስልክ ደውለው እባካችሁ እንነጋገር በማለታቸው ጥቃቱ መገታቱን ተናግረዋል። የሆርሙዝ ሰርጥ በጣም በቅርቡ ይከፈታል፣ ካልሆነ ግን ከባድ ምት ይደርስባቸዋል፣ ከዚያ በኋላም በራሳቸው ጊዜ ይከፍታሉ ብለዋል። ኢራን በጭራሽ የኒኩሌር ጦር መሳሪያ አትታጠቅም ያሉት ፕሬዝዳንቱ ይህን የሚያረጋግጥ ሕጋዊ ዋስትና በማንኛውም ስምምነት ውስጥ መካተት እንዳለበት ገልጸዋል። በሁለቱ ወገኖች መካከል በጣም ጥሩ ውይይት እየተካሄደ መሆኑን ትራምፕ ቢናገሩም የኢራን መንግስት ግን ከአሜሪካ ጋር ቀጥተኛ ድርድር ማድረጉን አሁንም አስተባብሏል። ፕሬዝዳንት ትራምፕ በማጠቃለያቸው ኢራናውያን ስምምነት ይፈልጋሉ፣ ስምምነት ካላደረጉ ግን ለነሱ በጣም አሳዛኝ ይሆናል ሲሉ አክለዋል። ይህ በእንዲህ እንዳለ በአሜሪካ ፕሬዝዳንት የጎልፍ መጫወቻ ሜዳ አቅራቢያ አንድ ታጣቂ በቁጥጥር ስር ውሏል። ፕሬዝዳንት ዶናልድ ትራምፕ ካሊፎርኒያ በሚገኘው የጎልፍ ሜዳቸው ለሚካሄደው የገንዘብ ማሰባሰቢያ እራት ግብዣ ከመድረሳቸው አስቀድሞ በስፍራው መሳሪያ የታጠቀ ግለሰብ በቁጥጥር ስር መዋሉን የካሊፎርኒያ ባለሥልጣናት ገልጸዋል። ተጠርጣሪው ዕድሜው 38 ጃኒን ጆን ታኢሌ የተባለ የዳውኒ ከተማ ነዋሪ ነው ተብሏል። ግለሰቡ በስፍራው እየተዘዋወረ ፎቶና ቪዲዮ ሲያነሳ እንዲሁም የደህንነት ቅድመ ዝግጅቶችን ሲያደርግ እንደነበር ተገልጿል። በኪሱና በጎልፍ ሜዳ በቆመው ተሽከርካሪ ውስጥ ሌላ ጦር መሳሪያና በርካታ ጥይቶች ተገኝተዋል። በቤቱ በተደረገ ፍተሻም አውቶማቲክ ጠመንጃና ሽጉጥ፣ የሰውነት መከላከያ ጋሻና ጥይቶች ተይዘዋል። በኢራን ጦርነት በቴሄራን ብቻ ከ50 ሺህ በላይ መኖሪያ ቤቶች ሲመቱ የኢኮኖሚ ውድመቱ 280 ቢሊዮን ዶላር መድረሱ ተገለጠ። በኢራን የ40 ቀናት ግጭት ሳቢያ በሀገሪቱ ከፍተኛ ውድመት ከደረሰባቸው አካባቢዎች ዋና ከተማ ቴሄራን የመጀመሪያ ደረጃ መያዙን የከተማው ማዘጋጃ ቤት ባወጣው አዲስ ሪፖርት አመልክቷል። በቴሄራን ዩኒቨርሲቲ የከተማ ፕላን ፋክልቲ በተዘጋጀ ህዝባዊ መድረክ ላይ ይፋ የተደረገው ይኸው ሪፖርት በዋና ከተማ ቴሄራን ብቻ 650 የሚጠጉ ድብደባዎች መመዝገባቸው ተገልጧል። በከተማው አጠቃላይ ከ50 ሺህ በላይ ህንፃዎችና ሌሎች መኖሪያ ቤቶች ተመትተዋል። አጠቃላይ በሀገሪቱ የደረሰው የኢኮኖሚ ውድመት 280 ቢሊዮን ዶላር የሚገመት ሲሆን ይሄ ስሌት የስነ ልቦና ጉዳቶችንና የኢንዱስትሪ ምርት መስተጓጎልን አያካትትም። እንዲሁም በከተሞች በተሰነዘሩ ጥቃቶች 10 ሚሊዮን ሜትሪክ ቶን የሚገመት ፍርስራሽ ተፈጥሯል። ሬዛ ፓላቪ በኢራን ነፃ ምርጫና የህገ መንግሥት ጉባኤ እንዲካሄድ ጥሪ አቀረቡ። የኢራኑ ልዑል ሬዛ ፓላቪ የ1906ቱን የፋርስ ህገ መንግሥታዊ አብዮት መታሰቢያ በማስመልከት የሀገሪቱን የወደፊት የፖለቲካ ስርዓት ለመወሰን ነፃ ምርጫና የመስራች ጉባኤ እንዲቋቋም ጥሪ አቅርበዋል። ልዑል ፓላቪ የ1906ቱ አብዮት ዘመናዊ ፍርድ ቤቶችን፣ ተጠያቂነት ያለው መንግስትና የኢኮኖሚ ማሻሻያዎችን ለማስገኘት መንገድ መክፈቱን ገልጸዋል። እነዚህ ግቦች በኋላም በሁለቱ የፓላቪ ንጉሶች ዘመን በብሔራዊ ተቋማትና መሠረተ ልማቶች ግንባታ አማካኝነት መሳካታቸውን ጠቁመዋል። በስደት ላይ የሚገኙት ልዑሉ ያቀረቡት የሽግግር ዕቅድ በህዝብና በህግ የበላይነት እንዲሁም ደግሞ ኢራናውያን በምርጫ አማካኝነት የወደፊት ዕጣ ፈንታቸውን በማንኛውም መልኩ እንዲወስኑ በመፍቀድ ላይ ያተኮረ ነው። የኔ የሽግግር መሪ ዕቅድ በነፃ ምርጫ፣ በህዝብ ድምፅ የበላይነትና የሀገሪቱን የወደፊት ሁኔታ የሚወስን መስራች ጉባኤ በመመስረት ላይ ያተኮረ ነው ብለዋል። ሃይማኖትና መንግስት ሙሉ በሙሉ መለያየት እንዳለባቸው የተናገሩት ፓላቪ አሁን ያለው የእስልምና ሪፐብሊክ የቄሶች አስተዳደር የፋርስ ህገ መንግስታዊ አብዮት መሠረታዊ መርሆች ተቃራኒ እንደሆነ ተችተዋል። የ1906ቱ አብዮት በኢራን ታሪክ ውስጥ የመጀመሪያውን ህገ መንግስትና የፓርላማ ስርዓት ያስገኘ ትልቅ ኩነት ነው ብለዋል። ልዑል ሬዛ ፓላቪ ይሄ አብዮት የዘመናዊቷ ኢራን መሠረት እንደሆነ ያምናሉ። አባታቸው መሐመድ ሬዛ ፓላቪና አያታቸው ሬዛ ሻህ ያከናወኗቸው የትምህርት
የመሠረተ ልማትና የሕግ ማሻሻያዎች የዚሁ አብዮት ፍሬዎች እንደሆኑ ያስረዳሉ። መስራች ጉባኤው በሕዝብ የተመረጡ ተወካዮች የሚሰበሰቡበት ሲሆን ዋና ተግባሩም የኢራንን አዲስ ሕገ መንግሥት ማዘጋጀት ነው። ልዑሉ በግላቸው የዘውድ ስርዓቱን የመመለስ ወይም የሪፐብሊክ ስርዓት የመመስረት ፍላጎት እንዳላቸው ከማስገደድ ይልቅ የኢራን ሕዝብ በነፃ ምርጫ ራሱ እንዲወስን መተው አለበት የሚል አቋም አላቸው።